ተነስተልን ክቡራን ተመልካቾቻችን ሲሳያገና ከሉዓላዊ ሚዲያ ማክሰኞ ታህሳስ 28 2018 ዓመተ ምህረት እዚህ ጋር ቆሜ የምነግራችሁ በድፍረት ይሄ ነገር እጃችን ላይ ይገባል። ወጣት ሆይ፣ እዚህ ያላችሁ ታዳሚዎች ሆይ፣ ጊዜው አሁን ነው። ይሄን ነገር ሪጌን የምናደርግበት ጊዜው አሁን ነው። መደመር የለብንም። አሁን የሚያስፈልገው እኔ ነኝ የሚል ኃይል ሊቀረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ፕሮፊት አይወስዳትም። የሆነ ተአምር ተፈጥሮ ተአምር የምለው ምድርና ሰማይ ቦታ ቢቀያየሩ አይነት ነገር ሆኖ ኢትዮጵያ ውስጥ የሆነ ለውጥ የሆነ መንገድ የመንግስት ስልጣን ያለው መንግስት ተነነንበል ከዛ በኋላ እነዚህ አሁን ፍርስራሹ ህወሓት አነስተኛና ጥቃቅን ቡድኖቹ ሸኔና ፋኖ አዲስ አበባ ይደርሳሉ። ባዶ ሜዳ ቢገኝ ብዬ ነው። እዛው ሲታኮሱ መንገድ ላይ ነው ያልኩት። እዛው መንገድ ላይ አዲስ አበባ ሲደርሱ እዛው አዲስ አበባ ለመድረስ እርስ በርስ መጀመሪያ ይገዳደላሉ። ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲትዩሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ዓለም አቀፉ ማህበረሰብ ከእኛ ጋር ስለቆመ የባህር በራችንን ለማግኘት ጨከን ብለን እንነሳ ሲሉ የሀገር መከላከያ ሰራዊት ከፍተኛ የጦር አዛዥ ጥሪ አቀረበው። በኢትዮጵያ የሀገር መከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በአንድ ህዝባዊ መድረክ ላይ ባደረጉት ንግግር ኢትዮጵያ ከባህር በር የተገፋችው በጠላቶቻችን ሴራና በባንዳዎች ትብብር በመሆኑ ይህንን ዛሬ ማረም ይገባል ብለዋል። ኢትዮጵያ ባህር በር ቢኖራት በተለያዩ መስኮች ይገኝ የነበረውን ውጤት በመዘርዘርም ዓለም አቀፉ ማህበረሰብ ከጎናችን ስለቆመ ይህን ጉዳይ እጃችን ለማስገባት ከዛሬ የተሻለ ጊዜ የለምና እንተባበር ሲሉ ጥሪ አቅርበዋል። ዓለም ተቀብሎን ሳለ አገር ቤት አንዳንድ ጉዳዮች ተፈጥሮ ወደዚህ ነገር እንዳንረባረብ ያደርጉናል። እንዳንዘናጋ። እኔ ወታደር ነኝ። በፊታችሁ ቆሜ አሁን እምላችሁን ነገር ስነግራችሁ ለናንተ ሲያስፈልግም ስንኖርም ለናንተ ነው የምንኖረው። አስፈላጊ ሲሆንም ደግሞ ህይወት መስዋዕትነት ስንሰጥ ለናንተ ስለሆነ የታዳሚውን ልብ ለማሞቅ ጥሩ ንግግር አልናገርም። እየነገርኳችሁ ያለሁት ሁሉ እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። እዚህ ጋር ቆሜ የምነግራችሁ በድፍረት ይሄ ነገር እጃችን ላይ ይገባል። ወጣት ሆይ፣ እዚህ ያላችሁ ታዳሚዎች ሆይ፣ ጊዜው አሁን ነው። ይሄን ነገር ሪጌን የምናደርግበት ጊዜው አሁን ነው። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ስለሆነ ማንም ሊያስቆመው አይችልም። እንዲሁም የኢትዮጵያን ታላቅነት ጊዜው የደረሰ ሀሳብ ነውና ማንም ሊገታው የሚችል ኃይል የለም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በዛሬው ዕለት ባስተላለፉት መልእክት
ዘንድሮ የኢየሱስ ክርስቶስ ልደትን የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘን ባንልም ተስፋችን የሚወለድበት የዋዜማ ዕለት ላይ ደርሰናል። የፍዳው ዘመን ላይ መለስ ተሸኝቶ ማንሰራራት ዘመን እንደመጣም በልብ በሙሉነት መናገር እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ቀጥለዋል። ሃይማኖታዊ ጉዳዮችን እየዳሰሱ የቀጠሉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ታላቅ ሀገር ነበረች፣ የታላላቅ ስልጣኔዎችም ሀገር ነበረች፣ የታላላቅ መንግስታትና የታላላቅ ህዝቦችም ሀገር ነበረች፣ የታላላቅ ባህሎችና አስደናቂ ቅርሶችም ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት ኋላቀርነትና በረሃብ የምንሰቃይ ከሆነም ታሪካችንን አልዋጀንም ማለት ነው። ትናንትን የሚዋጀው ዛሬ ነውና ትናንት የሚቃኘውና የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትናንትን ጨምሮ ከፍ ያደርገዋል። የዛሬ ተዋርዶ ደግሞ ትናንትን ጨምሮ ያዋረደዋል። ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ሲቀጥሉም የሀገራችንን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነትን በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትናንት ስህተት ያስከተለውን ፍዳው ትከሻው እስኪጎብጥ ለመሸከም ተገዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣም የታዘበ ትውልድ ነው። የችግርን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡን መገንባት የሚያውቅም ትውልድ ነው። የትናንት ኩስመና በዛሬ ትጋት እንደሚሸነፍ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም ብለዋል ጠቅላይ ሚኒስትር አብይ አህመድ የኢየሱስ ክርስቶስ ልደት በዓልን ምክንያት በማድረግ ባስተላለፉት መልእክታቸውን ሲቀጥሉም የነቢያት ጽድቅና ትንቢት የቀጠለው የነቢያት አምላከ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፍት ዋጋ ያገኙት በወንጌል መጽሐፍ የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት ነው። ሁሉንም ትናንቶች ዋጃቸው ዛሬ ነው። ትናንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተግተን እንስራ። ብዙ ጊዜያችንን በትናንት ትዝታና ትውስታ ውስጥ ከምናሳልፍ በዛሬ ትግልና ውጣ ውረድ ላይ እናጥፋ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትናንትናችንን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ራሱ ነገን መፍጠር ነው ይባላል። የሰው ልጆችን ነገም ክርስቶስ ጀምረው ክርስቲያኖች ደግሞ ተራመዱበት። ዛሬ የተሻለ ስራ የሚሰሩ ሰዎች ነገን የተሻለ አድርገው ይፈጥሩታል። ዛሬን በዋዛና ፈዛዛ በክፋትና በሴራ የሚኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሹታል ብለዋል ጠቅላይ ሚኒስትር አብይ አህመድ። መልእክታቸውን ሲቀጥሉም የኢትዮጵያ ነገ በዛሬ ስራና ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነግረዋል። እኛ ግን የኢትዮጵያን ነገ ለማቃናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ዶክተር አብይ አህመድ መልእክታቸውን ከሃይማኖታዊ ጉዳይ ጋር በማያ ሲቀጥሉም ከቤተልሔም በረት እስከ ቀራንዮ አደባባይ ሰው ልጆች ትላንት ሲቀደስ የሰው ልጆች ነገር ሲሰራ መልክ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁም ነበሩ፣ ገዳዮች ነበሩ፣ አሳዳጆችም ነበሩ፣ ሴረኞች ነበሩ፣ ወሬኞችም ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመስራት የተባበሩ፣ እውነትን ለመንገር የደፈሩ፣ ለእውነት ለመስዋዕት የቆረጡ ጥቂቶችም ቢሆኑ ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገር ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተግተው የሚሰሩት ናቸው። ቪክቶር ሆጎም ጊዜ የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆመው አይችልም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታው የሚችል ምንም ኃይል የለም። እኛ ዛሬ የቆምነው በትናንትናና በነገ መካከል ነው። ትናንትን በዛሬ ስራችን ዋጋ እንዲያገኝ እናድርጓለን። ነገን ደግሞ በዛሬ ስራችን አሳምረን እንገነባዋለን። የክርስቶስ ልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን ብለዋል ጠቅላይ ሚኒስትር አብይ አህመድ የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በዛሬው ዕለት ባስተላለፉት መልእክት። በአደንዛዥ እጽ ዝውውር እንዲሁም በአደንዛዥ እጽ ሽብር ማለትም በድራግ ትራፊኪንግ እና ናርኮ ቴሮሪዝም እንዲሁም በህገ ወጥ የገንዘብ ዝውውር በኒውዮርክ ፍርድ ቤት የተጠየቁት የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ መታገታቸውን ገልጸዋል። የቀረበባቸውን ክስ ውድቅ በማድረግም ንጹህነታቸውን አውጀዋል። የቬኔዙዌላ ፕሬዚዳንት እንደሆኑም ትላንት ኒውዮርክ ላይ መናገራቸው ተዘግቧል። ባለቤታቸው ሲሊያ ፍሎሪስም የቬኔዙዌላ ሪፐብሊክ ቀዳማዊት እመቤት መሆናቸውን ኒውዮርክ ማናተን ላይ የተሰየሙት የ92 ዓመቱ ዳኛ ኤልቪን ሄልስተን ተናግረዋል። የ30 ሚሊዮን ህዝብ ሀገር የሆነችውንና በነዳጅ ሀብቷ በዓለም ግንባር ቀደም የሆነችውን ቬኔዙዌላን እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በመምራት ላይ የነበሩት ኒኮላስ ማዱሮ የሀገራቸውን ግዛት ጥሰው በገቡ የአሜሪካ ኮማንዶዎች ከመኝታ ክፍላቸው ከነ ባለቤታቸው ተጎትተው የተወሰዱት ከሌሊቱ 8 ሰዓት ወይም በሀገሬዋ ሰዓት አቆጣጠር 2 AM ሲሆን በቅድሚያ በመርከብ በኋላም በአውሮፕላንና በሄሊኮፕተር ተጓጉዞ ኒውዮርክ ብሩክሊን በሚገኘው ሜትሮፖሊታን ወህኒ ቤት ገብተዋል።
እንደ አውሮፓውያን አቆጣጠር ጥር 3 2026 ቅዳሜ ሌሊት የተያዙት የ63 ዓመቱ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ከ69 ዓመቷ ባለቤታቸው ሲሊያ ፍሎሪስ ጋር ትላንት ፍርድ ቤት የቀረቡት ከኒውዮርክ ከተማ አንዱ አውራጃ ወደ ሌላ አውራጃ በሄሊኮፕተር ተጓጉዘው ነው። በጠዋቱ በሀገሬው አቆጣጠር 7:50 AM ወይም ከጠዋቱ 1 ሰዓት ከሩብ ብሩክሊን ከሚገኘው ሜትሮፖሊታን ወህኒ ቤት የእስር ቤቱን ዩኒፎርም ለብሰው በጥብቅ አጀብ 26 ኪሎ ሜትር ወይም 16 ማይል ያህል ወደሚርቀው ወደ ፌዴራሉ ፍርድ ቤት ማናተን ተወስደዋል። ማናተንም እንደ ብሩክሊን ሁሉ የኒውዮርክ ከተማ አካል ነው። ከጉለሌ ክፍለ ከተማ ወደ አቃቂ ክፍለ ከተማ በሄሊኮፕተር ተወሰዱ ማለት ነው። ማናተን ከደረሱ በኋላ ከሄሊኮፕተር ወደ ብረት ለበስ ተሽከርካሪ የተሸጋገሩት ኒኮላስ ማዱሮ እና ባለቤታቸው ለ2 ሰዓት ጉዳይ 7:40 AM ማናተን ወደሚገኘው ፍርድ ቤት ቅጥር ግቢ ደረሱ። ችሎቱ የተሰየሙ ወይም ዳኛው ስፍራቸውን የያዙት ግን ከ4 ሰዓታት በኋላ እኩለ ቀን ላይ ነበረ። ትልልቅ ክሶችን በመመልከት የሚጠቀሱት አዛውንቱ የ12 ዓመቱ ዳኛ ኤልቪን ሄልስተን ችሎቱ ሂደቱን በገለልተኝነትና በነጻነት እንደሚመለከት አረጋግጠው የእምነት ክህደት ቃላቸውን እንዲሰጡ ጠየቁ። ኒኮላስ ማዱሮ ታግተው ከሀገራቸው መውጣታቸውን በመግለጽ አሁንም የቬኔዙዌላ ፕሬዝዳንት ነኝ ብለዋል። ወንጀል የለብኝም ንጹሕ ነኝ ማለታቸውም ተመልክቷል። ባለቤታቸው ሲሊያ ፍሎሪስም በተመሳሳይ ክሱን አስተባብለው የቬኔዙዌላ ሪፐብሊክ ቀዳማዊት እመቤትነታቸውን ተናግረዋል። ኒኮላስ ማዱሮ እና ባለቤታቸው ትላንት ፍርድ ቤት የቀረቡ ቢሆንም መደበኛው የክስ ሂደት አልተጀመረም፣ በይፋም ክስ አልተመሰረተባቸውም። ቀጣዩ ቀጠሯቸው ከ2 ወራት በኋላ እንደ አውሮፓውያን አቆጣጠር መጋቢት 17 2026 ሲሆን በዚህም ወቅት መደበኛ ክስ እንደማይመሰረት ይልቁንም የክስ ሂደቶች ላይ ክርክር እንደሚደረግ ተመልክቷል። በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው ላይ አሜሪካ የወሰደችውን እርምጃ ቻይና እና ሩሲያን የመሳሰሉ ሀገራት በጎረቤቶቻቸው ላይ ተመሳሳይ ነገር እንዲያደርጉ ያበረታታል ስትል ዩናይትድ ኪንግደም ስጋቷን ገልጻለች። ቻይና ደግሞ የትኛውም ሀገር የዓለም ፖሊስነት መብት የሰጠው የለም በማለት እርምጃውን ስታወግዝ፣ ሩሲያ ደግሞ በቬኔዙዌላ ላይ በመሳሪያ የተደገፈ ወረራ ተፈጽሟል በማለት በጽኑ ኮንናለች። ከላቲን አሜሪካ ሀገራት የብራዚሉ መሪ ሉላ ዲ ሲልቫም ዓለም አቀፍ ሕግን የጣሰ ተቀባይነት የሌለው እርምጃ ነው ሲሉ፣ የአሜሪካ ጎረቤት የሆነችው ኩባ ደግሞ ድርጊቱን መንግስታዊ ሽብር በማለት አውግዛለች። አርጀንቲና፣ ኢኳዶርና ቺሊ የአሜሪካን እርምጃ በመደገፍ አቋማቸውን ገልጸዋል። በቅርቡ በእስራኤል እውቅና ያገኘችው ሶማሌላንድም የአሜሪካን እርምጃ ደግፋ መግለጫ አውጥታለች። አንዳንድ የአሜሪካ ምክር ቤት አባላት ከዲሞክራቶቹ ወገን እርምጃው ዓለም አቀፍ ሕግን የጣሰ ነው በማለት ድርጊቱን ሲተቹ፣ በሪፐብሊካኖቹ በኩል ደግሞ ፍትህ ለማረጋገጥ የተወሰደ እርምጃ ነው በማለት መደገፋቸውም ተመልክቷል። በጸጥታና ፖለቲካዊ ጉዳዮች ላይ ትንተና የሚያቀርቡ የቲንክ ታንክ ተቋማት እርምጃው ለዓለም መጥፎ ትምህርት ያስተላለፈ በመሆኑ ሌሎችም ጉልበተኛ ሀገራት ሊከተሉ ይችላሉ በሚል ስጋታቸውን በመግለጽ ላይ ናቸው። ቅዳሜ እኩለ ሌሊት እንዳለፈ ከሌሊቱ 8 ሰዓት የስልጣን ዘመናቸው አብቅተው ወደ ወህኒ የተጋዙት ኒኮላስ ማዱሮን እስራት ተከትለው ኒውዮርክ ፍርድ ቤት ትናንት በቀረቡበት ወቅት በደጋፊና በተቃዋሚዎች ሰልፍ የወጡ እንደነበሩም ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በነገው ዕለት የሚከበረውን የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ በዛሬው ዕለት በመስቀል አደባባይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መንፈሳዊ ፕሮግራም የሚካሄድ በመሆኑ ወደ መስቀል አደባባይ የሚወስዱ መንገዶች በሁሉም አቅጣጫ እየተዘጉ መሆናቸውን ከቀኑ 6 ሰዓት ጀምሮ የአዲስ አበባ ፖሊስ አስታውቋል። ምናልባት ተጓዦች ያንን ግምት ውስጥ አስገብተው ጉዟቸውን እንዲያስተካክሉ በዚሁ አጋጣሚ ለማስታወስ ነው። በዓሉን ለምታከብሩ እንኳን ልደት በዓል አደረሳችሁ በማለት የዛሬውን ፕሮግራማችን እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ዩኒቨርሲቲ መምህራን ጋር ያደረጉት ውይይት 2 ተከታታይ ክፍል በመንግስታዊዎች መገናኛ ብዙሃን ተሰራጭቷል። በክፍል 1 የእርስ በርሳቸው በኩል የቀረቡ መወያ ጽሁፍ ተነስቷል። በክፍል 2 ደግሞ ከተሰብሳቢዎች ለተነሱ ጥያቄዎች ምላሽና ማብራሪያዎች ተሰጥቷል። መድረኩን የመሩት የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ ናቸው። ከጠቅላይ ሚኒስትር አብይ የዩኒቨርሲቲውን 75ኛ ዓመት ምክንያት በማድረግ መንገድ ወደዛ የተገኙት መገኘታቸውን ተከትሎ እንግዲህ በቋሚነት ጥያቄ ተቃውሞ ምንም ያለው ወገን አሁን ኢትዮጵያ ውስጥ ጥያቄውም ተቃውሞም ምንም ግራ እስኪገባን ድረስ ነው። በሁሉም ነገር ላይ ጥያቄ አለ፣ በሁሉም ነገር ላይ ተቃውሞ አለ።
ጥያቄና ተቃውሞ መኖሩ ክፋት የለበትም። ለማወቅ መጠየቅ ጥሩ ነው። ትክክለኛ መስመር የሳተ ነገር ሲኖር ደግሞ መቃወምም ተገቢ ነው። ጠቅላይ ሚኒስትሩን ባዩ ቁጥር ተቃውሞ የሚያስቀርቡ ሰዎች፣ ጠቅላይ ሚኒስትሩን ባዩ ቁጥር ጥያቄ የሚያነሱ ሰዎች ትንሽ ግራ የሚያጋባ ነገር ነው። ነገር ግን ደግሞ ያው የሀገሪቱ ቁጥር አንድ ሰው ስለሆኑ ትኩረት መሳባቸው በእርሳቸው ጉዳይ ላይ ውይይት መደረጉ የሚጠበቅ ነው። ነገር ግን ለምን እርሳቸውን ዩኒቨርሲቲ ግቢ ውስጥ አየን፣ ምሁራኖቹን ሊያስተምሩ ሄዱ ወይ አይነት ነገር መጣ። ጥናታዊ ጽሑፍ የሚያቀርቡ ሰዎች በተለያዩ አርዕስት ላይ በየትኛውም መድረክ ጥናታዊ ጽሑፍ ያቀርባሉ። ጥናታዊ ጽሑፍ በሚቀርብበት መድረክ ላይ ምሁራንም በተለያየ የሙያ ዘርፍ ያሉ ሰዎች ደግሞ ተሳታፊ ሆነው ይታደማሉ። ጥናታዊ ጽሑፍ የሚያቀርበው ሰው መድረክ ላይ ከተቀመጡት በጉዳዩ ላይ የበለጠ እውቀት አለው ወይ ደግሞ የበለጠ አዋቂ ነው ማለት አይደለም። በአንድ ጉዳይ ላይ ተዘጋጅቶ በዛ ጉዳይ ላይ ጥናታዊ ጽሑፍ ለማቅረብ የሚመጣ ሰው አለ። ስለዚህ የማስተማር ወይ ደግሞ የማስጠናት ወይ ደግሞ ትምህርት የመስጠት ምናምን ነገር አይደለም። ጥናታዊ ጽሑፍ ምሁር ማን ነው? የምሁራን ሚና ምንድን ነው? በሌላም በኩል ደግሞ በዛ መድረክ ላይ ለመገኘት በዛ መድረክ ላይ ጽሑፍ ለማቅረብ አንደኛ ኢትዮጵያ ውስጥ ባለው ተጨባጭ የዕለት ተዕለት ህይወት ውስጥ የሀገሪቱን ጉዳይ በዋናነት በመሪነት የሚከታተሉ ሰው መሆናቸው፣ በሌላም በኩል ደግሞ ያው በትምህርት በሰርቲፊኬቱም ከሆነ ፒኤችዲ ያላቸው ሰው ከዛው ከአዲስ ዩኒቨርሲቲ የወሰዱ ሰው ናቸው። ለምን እርሳቸውን አየን የሚሉ ጥያቄዎች በየአጋጣሚ መነሳታቸው ሁሌ ይገርመኛል። እነዚህ ሰዎች ምናልባት ነገሮችን ቆም ብለው በኃላፊነት ስሜት የሚመለከቱ ከሆነ የእነርሱ ተቃውሞ የእነሱ ጩኸት የስኬት የውጤት መንገዳቸውን የበለጠ እያመቻቸ እያደላደለ እየተጓዙ መሆናቸውን የሚያሳይ ነገር ነው። እያንዳንዱ ቀን ለእርሳቸው የስኬት መሆኑ እየታየ ነው። እያንዳንዱ እርምጃ ወደፊት እንጂ ወደ ኋላ አይደለም፣ መቆም እንኳን የሌለበት መሆኑ እየታየ ነው። ስለዚህ እውነተኛ ጥያቄዎች ያላቸው እውነተኛም ቅሬታ ያላቸው ሰዎች በዛ ላይ መሰረት አድርገው መሄድ፣ ተቃውሞም ካለ በእውነተኛ ነገር ላይ ተመስርቶ የሚደረጉ ተቃውሞዎች ጥሩዎች ናቸው። በአጠቃላይ በዛ መድረክ ላይ ጽሑፍ ለማቅረብ ኦቨር ኳሊፋይድ ናቸው በሁሉም መስክ። ስለዚህ እዛ ጋር ጽሑፍ የሚያቀርብ ሰው 50 ዓመት ዩኒቨርሲቲ ውስጥ ካስተማሩት በላይ በእውቀት በልጧል ወይ ደግሞ እነሱን እያስተማረን የሚል ነገር የለም። በአንድ ጉዳይ ላይ ያነሱት ነገር አለ። ምሁር ማን ነው? የምሁራን ሚና ምንድን ነው? ኤሊት ማን ነው? የኤሊቶች ሚና ምንድን ነው? ያንን በተመለከተ ተንትነዋል። የዓለም ተሞክሮ እንዳሰዋል፣ ከኢትዮጵያ ሁኔታ ጋር አገናዝበዋል። ስለዚህ እዛ ጋር የቀረበው ነገር ላይ ምሁርን ወይ ደግሞ ኤሊት ልሂቃን በሚል የሚከፈለውን ማህበረሰብ በትክክል አልገለጹትም። ምሁር የሚለው ይሄን ተጨማሪ ማሟላት አለበት ወይ ደግሞ ይሄን የግድ ማሟላት የለበትም ወደሚል የሐሳብ ክርክር እስካሁን ድረስ አላየሁም። ራሱ መድረኩ ላይ ተከታተሉም አይመስለኝም። በዛ ደረጃ የተደራጀ ጽሑፍ የቀረበበትን መድረክ እርግጥም ለመሞገት የሚያስችል አቅም ያለው ምን ያህል ሰው ነው? ምንድነው ሳይሰሙ የሚቃወሙ ሳያዩ የሚፈርዱ ሰዎች በበረከቱበት ሁኔታ ውስጥ አንዳንዴ በፊት አካባቢ በግሌ ዝም ብሎ እንትኑ ያናድነኝ ነበር። አሁን እያዝናናኝ ነው። በቃ የሆነ ነገር በተፈጠረ ቁጥር የሆነ ነገር እንደሚሉ ሁሌም እርግጠኛ ስለሚኮን ምናልባትም መንግስት ኃላፊነት ላይ ያሉ ሰዎች ደግሞ የበለጠ ጉዳዩን የተረዱትም ይመስለኛል። ይሄ የምድረ በዳ ላይ ጩኸት ምንም እንደማይፈይድና ምንም እንደማያመጣ ይልቁንም ግን በኃላፊነት ስሜት ባለመንቀሳቀሳቸው በዚህም በዚያም የሚያደርጓቸው መራወጦች በሰላማዊ በንጹሐን ላይ የጠመንጃ ምንድነው የጥይት መግዣ እየላኩ በሱ ንጹሐን እልቂት፣ ውድመት ምናምን ላይ አስተዋጽኦ እያደረጉ ነው። ከዛ ውጭ ግን ቤተ መንግስት ውስጥ ያሉትን ሰዎች የበለጠ እየተደላደሉ የበለጠ ስር እየሰደደ ወንበራቸው እየተጠናከረ ባለበት ሁኔታ ውስጥ ዝም ብሎ መባከን አላስፈላጊ እንትን ውስጥ መዳከር ብዙ ቢጠቅም ነገር አይመስለኝም። ስለዚህ በመፍትሄ ጉዳዮች ላይ ሀሳቦች ማምጣትና በዛ ደረጃ መወያየት ጥሩ ነው። እንዳልኩት በምሁራን ሚናና ምሁርና ኤሊት የሚለውን ነገር ወይ ደግሞ ምሁርና ልሂቅ በሚባለው ደረጃ የተሰጠ ትንተና አለ በእሳቸው በኩል። ያንን ትንተና በዚህ ብሎ መተቸትና የራሱን ደግሞ ማቅረብ
ለሰዎች ግንዛቤ ለእውቀት ብዙ የሚጠቅመው ነገር አለ። ከዛ ውጭ ያለው ነገር መባከን ብቻ ነው። ይልቁንም በዛ መድረክ ላይ ከጽሁፋቸው በኋላ በዩኒቨርሲቲ ምሁራንም በጥያቄ ደረጃ ያነሷቸው ነገሮች አሉ። አንድ የዩኒቨርሲቲ መምህር ጥናታዊ ጽሁፍ ከሚያቀርብ ይልቅ የመንግስት ኃላፊ የሆኑ ሰው ደግሞ ጥናታዊ ጽሁፍ ማቅረባቸው ደግሞ ቁጥር አንድ ሰው መሆናቸው ደግሞ ከሚነገረው ጋር ተያይዞ ወደ ተግባር የመለወጥ አንድን ነገር በአየር ላይ የተንሳፈፉ ሀሳቦችን ወደ መሬት ለመለወጥ ኃላፊነት ወይ ደግሞ የተግባር እንቅስቃሴዎች ያስፈልጋሉና በዛ ረገድ ያንን የሚመለከተው ሰው መምጣቱ ጥያቄ ለማንሳትም በጉዳዩ ላይ በበቂ ለመወያየትም እድል የሰጠ ይመስለኛል። ስለዚህ ጥያቄዎች ተነስተዋል። ጥያቄዎቹ ላይ ሀሳቦች ተለዋውጠዋል። ኢትዮጵያ ውስጥ ውይይት ኖሮ አያውቅም የሚል መከራከሪያ አቅርበዋል። አሁን ለውይይት ራሳችን መዘጋጀት አለብን። ውይይት ኖሮ አያውቅም። ውይይት በያ ትውልድ ዘመን ያሉ መሪዎችንም ወይ ደግሞ የፖለቲካ ንቅናቄ መሪዎችንም ጭምር አንስተው ውይይት ያኔ እንደነበረ ከዛ በኋላ ደግሞ በደርግ መንግስት በንጹሃን ላይ ማለት በተማሪዎቹ ላይ የተፈጸመው ጭፍጨፋ ሰውን ከውይይት እንዲርቅ እንዳደረገው በዛ ረገድ በፕሮፌሰር ባህሩ በፕሮፌሰር ብርሃኑ የተነሱ ነገሮች አሉ። በፕሮፌሰር ባህሩ በኩል ያ በንጹሃን በተማሪዎች በመምህራን ላይ የተፈጸመ ግድያ በያ ትውልድ ላይ የተፈጸመው ጭፍጨፋ ሰዎች ከፖለቲካ እንዲርቁ ፖለቲካና ኮረንቲ በርቅ እንዲሉ የራሱን አስተዋጽኦ አድርጓል። ፕሮፌሰር ብርሃኑም ከዚያኔ ውይይቶች ነበሩ፣ ዛሬ ደግሞ በዛ ደረጃ እንኳን ውይይት የሌለበት ሁኔታ ተፈጥሯል የሚለው ጠቅላይ ሚኒስትር አብይ ያኔ ውይይት አልነበረም የሚል መከራከሪያ ያቀርበዋል። አሁን ውይይት ነበር አይደለም፣ እሱ ነው መከራከር የሚያስፈልገው። በእርሳቸው በኩል መከራከሪያው ያኔ ውይይት መደማመጥ ነው፣ አንዱ የሌላውን ለመስማት መዘጋጀት ነው። ኢህአፓ የመኢሶንን አይሰማም፣ መኢሶን ኢህአፓን አይሰማም። ስለዚህ ይሄ ውይይት አልነበረም። ውይይት ለመደማመጥ በር መክፈትን የሚጠይቅ ነው። ስለዚህ እንዲህ አይነት ባህል የለንም፣ ይሄን ባህል ማዳበር አለብን የሚል መከራከሪያ ነው። ይሄን እንግዲህ መወያየት ነው። እንዲህ አይነት ውይይቶች ናቸው የሚያስፈልጉት። መድረኩ ላይ ምን እንደተነሳ፣ በመድረኩ ላይ ምን አይነት አስተያየቶች እንደተንሸራሸሩ በተገቢው ያላጤኑ ምናምን ሰዎች በድፍኑ ተቃውሞ ውስጥ መዳከር አስገራሚ ነገር ነው። ስለዚህ አሁን በእርግጠኝነት አንድ ነገር እንትን ሲባል ምን እንደሚጻፍ ወይ ደግሞ ልክ ጠቅላይ ሚኒስትሩ የሆነ መድረክ ላይ የሆነ ቦታ ላይ ልክ እንደታዩ የሆነ አካል በተቃውሞ ውስጥ ያሉ ሰዎች ምን እንደሚጽፉ እነሱ ሳይጽፉት አንድ ሰው በግምት ጽፎ ቁጭ ቢያደርገው እነሱ ከጻፉት ጋር ተመሳሳይ ነገር ሊሆን ይችላል፣ በልምድ እንደሚያውቀው ነገር ማለት ነው። ስለዚህ ከእንዲህ አይነት ሁኔታ በተለይ እኔ ትውልዱ ላይ በሌላም በኩል ደግሞ ይሃጉል እየጎመዥ የተቀመጠ ግለሰብ ወይ ደግሞ ቡድንም በለው የሚያስጎመዥ ነገር የለም። የሚያስጎመዥው ነገር መራር ስቃይና ሰቆቃ የሆነባቸው ሰዎች አሉ። ጎምዥታችሁ የጠበቃችሁት ነገር ስቃይ ሰቆቃ በህብረተሰብ ላይ አድርሶ የምድር ሲኦል አንዳንድ አካባቢዎች ላይ እያደርሱም ሰዎች በስቃይ ውስጥ የሚገኙበት ሁኔታ ፈጥሯል። ስለዚህ በመጎምጀት የጠበቃችሁ የሚያስጎመዥው ነገር እንደሌለ በጋር ታይቷል። አሁን በጤነኛ አእምሮ ማድረግ የሚገባው ለመጎምጀት በሁለት ምክንያት፣ በአንድ በኩል መከፋት፣ መበደል፣ መጨቆን፣ እነዚህ ሁኔታዎች ደርሰውብኛል፣ በማናቸውም ሁኔታ ከዚህ ሁኔታ ውስጥ መውጣት አለብኝ ብሎ ያመነ፣ በሌላም በኩል ደግሞ ስልጣንና ከስልጣን የሚገኙ በረከቶች በዚህም በዚያም ሲርከፈከፉ ይደርሰኛል ብሎ እንደዛም የጎመዥ ይኖራል። አንድ መንግስት ከተደላደለ ለስልጣን ሰዎች ስልጣን የማግኘት እድላቸው እየጠበበ ይመጣል። አዲስ ሲሆን ግን ብዙ ክፍት ቦታዎች ይኖራሉ። ስለዚህ ይሄኛው መንግስት ተደላድሏል፣ ሌሎች ሲመጡ እድል ይኖረኛል ብለው በዛ መልኩ የጎመዡም ይኖራሉ። እንግዲህ የሚመጣ አለመኖሩን አረጋግጠው እነዚህ እርማቸውን ያወጣሉ ብዬ አምናለሁ። በመበደል ውስጥ በጭቆና ውስጥ ወይ ደግሞ በተገፊነት ስሜት ውስጥ ያሉ ሰዎች እርማቸውን ሊያወጡ አይችሉም።
እርማቸውን ሊያወጡ የሚችሉበት ሁኔታ የለም። ምክንያቱም ውስጣቸው የበደልና የስቃይ ሰቆቃ ስሜት እስካለ ድረስ ከዛ ሁኔታ ውስጥ መፈወስ አይችሉም። በእርግጥ በደል አለ ወይ? በእርግጥ ጭቆና አለ ወይ? በእርግጥ የመገፋትና የመገለል ሁኔታ አለ ወይ? ይሄንን ደግሞ እነዚህ ሰዎች ሊፈወሱ የሚችሉት ተረትና ልቦለዱን በቋሚነት መመገቡን ትተው እግዚአብሔር የሰጣቸው አእምሮ ከወዳጅ ጓደኞቻቸው ጋር ቁጭ ብለው መነጋገርና መወያየት ነው። ምን ተፈጠረ? ስልጣን ላይ ሁሉ ያለው ቡድን ምን አደረገ? ስልጣን ላይ ባለው ቡድን ላይ የሚተኩሱ ሰዎች ምን ሚና አላቸው? ይሄ ነገር በዝርዝር እየመጣ ነው። ከምንም በላይ በትግራይ ጦርነት ያ ሁሉ አውዳሚ፣ ያ ሁሉ እልቂት፣ ያ ሁሉ ፍጅት በኢትዮጵያ ምድር እንዴት፣ ለምን፣ በማን እንደደረሰ በአደባባይ ተገለጠ። ከዚህ በኋላ ብዙ ሰዎች በኋላ ለቀጠሉ ነገሮች ይህንን እንደ ምክንያት የሚያደርጉ ሰዎች እዚህ ጋር ቆመው ከምር ሁኔታዎችን በኃላፊነት ስሜት መገምገም፣ በጥንቃቄ ነገሮችን አይተው እውነተኛ መበደልና መገፋት አለው የሚለውን በተጨባጭ ነገር ላይ ተመርኩዘው ያኔ ተገቢ ጥያቄ ማንሳት፣ እውነተኛ ደግሞ ይህን ነገር በሰላምን በምንም አይፈታም ካሉ ለስልጣን ጥመኞችና ትልቁን ማህበረሰብ ለማይወክሉ ትንንሾች ትግሉን ትቶ ከመቆዘም እንደዛ አይነት ሁኔታ ውስጥ ትርጉም ባለው ሁኔታ መግባት ነው። ትልቁ ጥያቄ የመጀመሪያው ግን ምንም በሌለበት የእረኛውን ታሪክ ተናግረው መጨረሻ ላይ በጎቹን በቀበሩ የሚያስበሉት እረኞች ታሪክ እንዳይሆን በመጀመሪያ በትክክል ቀበሮቹ መጥተዋል የሚለውን ማስረዳት፣ መጀመሪያ ራስ ማወቅ፣ ከዛ በኋላ በደንብ ተንትኖ በተጨባጭ አደጋ ስጋት የጋበዘ ነገር አለው የሚለውን እሱን ለሰው መሸጥና ማስረዳት ያስፈልጋል። ከኪስ አውጥቶ የሚሰጥ ነገር አለፈበት። ተረት በመናገር ህብረተሰቡን ማነሳሳት አብቅቷል። ስለዚያም ተጨባጭ ነገር ነው። ተጨባጭ ነገር ካለ ብዙዎችን ማንቀሳቀስ ይችላሉ። የልብ ወለድ የተረት የሐሰትና የምናምን ዘመን አብቅቷል። ስለዚህ እነዚህ ቁዘማ ውስጥ ያሉ በተበዳይነት ስሜት ያሉ ሰዎች በእርግጥ በደል አለው የሚለውን እሱን ቁጭ ብለው የፈተሹት ስንፍና ተጭኖናል። በጣም የሚገርም እኮ ነገር ብዙ ጊዜ የምለው ነገር ለመጠየቅ ለመመርመር የሆነ የጠፈር ምርምር ያልሆነ ተራ ነገር እሱ ላይ እንኳን ጊዜ ለመውሰድ የሚሰንፍ ሰው ነው የምታየው። አንዳንዴ ደግሞ የሚሰማው እንደ ቡድን የሆነ ቦታ ተዘራ፣ ከዛ በኋላ ያንኑ ዝም ብሎ ማመንዠግ ነው ብቻ ነገር ነው። በተጨባጭ ምን ሆነ ኢትዮጵያ ውስጥ ሀገሩ ጉዳይ የሚያሳስበው ሰው፣ የትውልዱ ቀጣይነት የሚያስጨንቀው ሰው በቡድን ያስባል። እግዚአብሔር የሰጠውን አእምሮ እሱን መሰረት አድርጎ ምን እየተካሄደ ነው የሚል በተለይ ደግሞ ኢትዮጵያ ውስጥ ሀገር እንደ ሀገር የሚቀጥለው በየስርቻው በየመንደሩ ሰዎች የሚያደርጉት እንቅስቃሴ ሳይሆን ከሰፈራቸው በላይ ማሰብ የማይችሉ ሰዎች በሚያደርጉት እንቅስቃሴ ሳይሆን የማህበረሰብ ኢቮሉሽን የጨረሱ ወደ ሰውነት ደረጃ የመጡ የመንደር የምናምን ነገር የማይስባቸው ሰዎች ሀገር የሚለወጠው ትውልድ የሚሰራው ላቅ ባሉ ከመንደር በወጡ ሰው አስተሳሰብ ባላቸው ሰዎች ስለሆነ ስለ ሀገሩ ቀጣይነት ስለ ትውልድ ቀጣይነት የሚያስብ ሰው ከዚህ በቡድን ከማሰብ በግርግር ነገር ውስጥ ወጥቶ በተጨባጭ ምን እየተከናወነ ነው የሚለውን ነገር መርምሮ ሀገሩ ሊቀጥል ሀገሩ ሊራመድ የሚችልበት መንገድ ላይ አስተዋጽኦ ማድረግ ያለበት። ሀገሩ ሊጠፋ ስልጣን ያለው ወገን ሀገሩን ሊያጠፋ ሀገሩ ወደኋላ ሊመልስ
እያደረገ ከሆነ ተመልካች መሆን አያስፈልግም። ዝም ብሎ የሆነ ቦታ ላይ ዝም ብሎ ማውራት አይደለም። አደጋ ካለ አደጋውን ለመቀልበስ መንቀሳቀስ፣ አደጋው ደግሞ ከሌላ ምንጭ ከሆነ ሀገር ለመታደግ የሚደረገውን ጥረት ማገዝ የሚጠበቀው ይህንን ነው። ፈርቶ ሰክቶ ምናምን የሆነ ወቅት ላይ አንዴ ሴት የተደረገ ሀሳብ አለ። እሱን እንደ ምንድን ነው የማይነካ እንደ ነውር ምናምን ተደርጎ የሚወሰዱ ነገሮች አሉ። ስለዚህ ቆም ብለው በኃላፊነት ስሜት መንቀሳቀሱ በጣም አስፈላጊ ነው። ኢትዮጵያ ብሎ ሀገር የሚለወጠው ትውልድ የሚቀጥለው ከመንደር ባሻገር በሚያስቡ ሰዎች ነው ብሎ የሚያስብና በዛ መጠን የተንቀሳቀሰ ሰው ዛሬ ያ ህልሙን ወደ ተግባር የሚለውጥ ስልጣን የያዘ አካል በኢትዮጵያ ምድር ተከስቷል። ኢትዮጵያዊ ነኝ የሚል ብሎ ሲንቀሳቀስ የነበረ ህወሓትን ሲቃወም የነበረ ሸኔን ማለት ኦነግን ሲቃወም የነበረ አጠቃላይ ብሔርተኛ ድርጅቶችን ሲቃወም የነበረ ሰው ሀገር በሰፈር በተደራጁ ሰዎች ሀገር አይራመድም፣ ሀገር አይለወጥም። ሀገር ሀገራዊ ህልም ባላቸው ሰዎች ነው ወደፊት የሚሻገረው ብለው ያንን ሲያደርጉ የነበሩ ሰዎች ሀገራዊ ህልም ያላቸው ብቻ ሳይሆን ሀገራዊ ህልማቸውን ለማደናቀፍ የየሰፈሩ ዘረኛ የሚተኩስባቸው ሰዎች ቤተ መንግስት ገብተው ይህን ይዘው በቀጠሉበት ሁኔታ ውስጥ እንደገና ሀገራዊ ህልም አለኝ ሲል የነበረው መንደር ውስጥ ሲርመጠመጥ ከዚህ በላይ አስገራሚ ነገር የለም። በዚሁ መድረክም ጠቅላይ ሚኒስትር አብይ የተናገሩት ነገር አለ። ውይይት የለም ምናምን ከሚለው ባሻገር ውይይቶቹ አንዱ የሚያስፈልጉት በአጠቃላይ የኢትዮጵያ ምድር ውስጥ በየሰፈሩ የሚተኩሰው ለምን እንደሚተኩስ ጥያቄ ውስጥ የማይገባ ነገር ነው። ትግራይ ውስጥ የተደራጁ ሰዎች በሰፈር ተሰባስበው ተቧድነው ተኮሱና ቤተ መንግስቱን ከያዙ በኋላ ሀገሩን በመዳፋቸው ውስጥ አስገቡት። ሌሎችን ለአጫዋችነት ተጠቀሙባቸው። ተደራጅተው ዘረፉ፣ ተደራጅተው ገደሉ። ከምንም በላይ ሄዶ መከራውን ለትግራይ ህዝብ አተረፉት። ግን ተደራጅተው በዘር ሲመጡ ሁሉንም ነገር በመዳፋቸው ለመያዝ የሚደረግ እንቅስቃሴ ነው። ሸኔ የሚተኩሰው ለምንድን ነው? ግልጽ ነው። ፋኖ የሚተኩሰው ለምንድን ነው? ይሄ ማለት ምንድን ነው? የሚሰጡ ሽፋኖች ብዙ ገበያ ላይ የሚሉ ነገር አይደለም። ስለዚህ ይሄንኑ ጠቅላይ ሚኒስትር አብይ እዛው መድረክ ላይ ተናግረው እንደውም ውርጋጦች ነው ያሏቸው። እውነትም ኢትዮጵያውን ባለችበት ሁኔታ ይሄ ፍርስራሽ የሸኔ የፋኖ ምናምን ነገር ከውርጋጥ ከሚለው በላይ ምን የሚገልጸው ነገር አለ? ስለዚህ ሀገር ኢትዮጵያ ከሆነ ሰፈር ተቧድነው መጥተው ኢትዮጵያ ፖለቲካ ስልጣን ላይ ወጥተው ኢትዮጵያ ውስጥ ሀገር ይፈርሳል እንጂ ከዚህ በኋላ ከየትም ሰፈር የተቧደኑ ሰዎች የኢትዮጵያ ቤተ መንግስት አይገቡም። ከየትም ሰፈር ከሆነ ሰፈር የተቧደኑ ሰዎች ቤተ መንግስት ገብተው 27 ዓመት ኢትዮጵያ ውስጥ የደረሰውን መከራ ስቃይና ሰቆቃ ምን ያህል ወደ ኋላ እንደተመለስን ባለፉት 7 ዓመታት በሚደረጉ እርምጃዎች ማንም ሰው የሚያውቀው ነገር ነው። ስለዚህ ሰዎች በሰፈራቸው ተደራጅተው በመንደራቸው ተደራጅተው የኢትዮጵያ ቤተ መንግስት ውስጥ እንደማይገቡ ግልጽ ነው። ማንም ሰው ሀገሩ እንዲቀጥል ትውልድ እንዲቀጥል የተረጋጋ ሀገር እንዲኖር የሚመኝ የትኛውንም የሰፈር እድር ሰፈር ውስጥ ለቀብር ለምናምን ማስፈጸሚያ ማድረግ ነው። እቁብም በለው እንትን ይብሉበት። በሰፈር የሚደራጀው በእቁብና በድር ከዛ ያለፈ ነገር መሆን የለበት። በሰፈር ተደራጅቶ ፖለቲካ በኢትዮጵያ ምድር ውስጥ ውጤቱን አይተነዋል። ስለዚህ በዚህ መልኩ የሚደረጉ የትኛውም እንቅስቃሴ በኢትዮጵያ ምድር የትኛውም ሰፈር ተቧድኖ የትኛውም ሰፈር ተደራጅቶ የኢትዮጵያን የፖለቲካ ስልጣን የኢትዮጵያን ኢኮኖሚ በብቸኝነት ተቆጣጥሮ ሀገር ያፈርሳል እንጂ ሀገር ሊቀጥል አይችልም። ስለዚህ ይሄንን
እዚህ ላይ ማንም ያለ ብዥታ ከተጨባጭ እውነታ ጋር ራሱን ማስማማት ነው። በዚህ መድረክ ላይም ጠቅላይ ሚኒስትር አብይ አህመድ ይሄንን ነው አጽንኦት የሰጡት። የፖለቲካ ልዩነት ኢትዮጵያ ውስጥ አለ፣ እንዴት ወደ አንድ እናምጣው የሚለው ይሄ የፍቃድ የአዋጅ ጉዳይ አይደለም። ዲተርሚን ሆነን ልንሰራበት የሚገባው ጉዳይ ነው። በኔ እምነት ወደ ኋላ ስመለከት ታሪክን በሚዛን ዛሬን በትጋት ነገን በተስፋ ነው የምመለከተው። የትኛውም አንግል ያለ የኢትዮጵያ ክፍል ከማንም ይበልጣል ብዬ አላስብም። የትኛውም ግለሰብ ከማንም ይበልጣል ብዬ አላስብም። ኢኳል ኦፖርቹኒቲ ለዜጎች ይገባል ብዬ አምናለሁ። ለዚህም ተደምረን አገር እናበልጽግ ብዬ አስባለሁ። የለም መበልጸግ የለብንም መደመር የለብንም አሁን የሚያስፈልገው እኔ ነኝ የሚል ኃይል ሊቀረነኝ ይችላል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል እርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ እርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ፕሮፊት አይወስዳትም። እኩል ነን፣ እኩል ሀገር ነው፣ ለጋራ የተሰጠን ነው፣ በጋራ እንኖራለን። የነበረውን የሃይራርኪ እሳቤ እንቀብራለን ካል እንሻገራለን ካል አለበለዚያስ አይሆንም። አንተ ምን ታምናለህ ከሆነ መደመርን ነው ማምነው። ማመን ብቻ ደግሞ ሳይሆን ጽፌ አቅርቤያለሁ እሳቤዎቼ። መቼ ስራ ላይ ውላሉ? ምንም ጥርጥር የለኝም። እኔ in the next 10 years የተደመረ ትውልድ ነው የሚፈጠር፣ ምንም ጥርጣሬ የለኝም። ምንም ጄኔሬሽን እያየሁት ማገኛቸዋለሁ። ምን አይነት እሳቤ እንዳላቸው አውቃለሁ። በእውቀት በመሰናሰል በመጋራት የሚያድግ ኃይል እንጂ ማናህሎኝ የሚል እሳቤ አዲሱ ትውልድ አካባቢ ብዙ አይታይም። ይሄን ደግሞ ከፈለጋችሁ የዲያስፖራ ልጆች ይመጣሉ ኢትዮጵያ፣ አንዳንድ ነገር ያያሉ። ወላጆቻቸውን ታሳዝናላችሁ፣ ስለ ኢትዮጵያ ያወራችሁና ኢትዮጵያ አንድ አይደለችም ይላሉ። ወይም የእናንተ ልጆች ለራሳችሁ ታማኝ ከሆናችሁ ሳይንስ ሙዚየም ሄዶ ወይም ፍሬንድሺፕ ሄዶ ምናምን ካየ በኋላ ይሄ ሀገር እኮ ይላችኋል። እናንተ ያለ መስማት መስኮታችሁ ዝቅ ከሆነ ወይም በእኛ ትውልድ ያለው ሰው ለመስማት ፍቃድ ከሌለው ይቸገር ይሆናል። ከተሰናሰለ የኢትዮጵያ እሳቤ ውጪ አንድ ስቴፕ መጓዝ አንችልም። ትግራይም፣ አማራም፣ ኦሮሞም፣ ወላይታም፣ ጉራጌም፣ ሶማሌም፣ አፋርም እኩል የሆኑባት ኢትዮጵያን ለመፍጠር መፍቀድ አለብን። ካልፈቀድን የምናስበውን ነገር ማሳካት እንቸገራለን። በእኛ ሐሳቤ በግልጽ ያስቀመጥነው ለዚህም ነው ከግራ ከቀኝ ችግር የሚገጥመን። ያ ሐሳቤ ጊዜውን ጠብቆ ይመጣል። የጀመርነው ኢንክሉሲቭ ናሽናል ዲያሎግ፣ የጀመርነው ዲሞክራቲክ ካልቸር፣ የኢንስቲትዩሽናል ግንባታ ለዚህ ሁሉ መደላደል እየፈጠረ ይሄዳል ብዬ አስባለሁ። ሌላው በዚሁ መድረክ ላይ ጠቅላይ ሚኒስትር አብይ ያነሱት በአዲስ አበባ ከተማ ውስጥ ካለው ልማት ጋር የተያዘ ነው። ከልማቱ ጋር ተያይዞ እንግዲህ በተለያየ መንገድ የሚሰጡ አስተያየቶችን፣ ትችቶችን መሰረት አድርገው ሀሳባቸውን አንሸራሽሯል። ምናልባትም በተለያየ መንገድ ተቃውሞም ጥያቄም ትችትም ያላቸው ሰዎች መሬት ላይ የሚሰራውን ነገር ጎብኝተው አይተው ሀሳባቸውን ቢያካፍሉ ጥሩ ነው ብለዋል። እንደ ምሳሌም ያነሱት የወንዝ ዳርቻ ልማትን በተመለከተ ነው። ከእንጦጦ ጀምሮ እስከ ፒኮክ ምናምን ድረስ የሚሻገር ወንዝ ልማት ፕሮጀክት በተመለከተ እየተሰሩ ያሉ ስራዎችን ሰዎች ጎብኝተው አይተው ከዛ በኋላ አስተያየት ጭምር ቢሰጡበት ጥሩ እንደሆነ አንስተዋል። ከተማ ውስጥ የሚታዩ የልማት እንቅስቃሴዎችን በተመለከተ ለምሳሌ አብሮት ላይብረሪ፣ ግዙፍ ላይብረሪ እሱ በተገነባበት ወቅት ከፊት ለፊት የአርበኞች ህንፃ ነበረ። ለልጆቹ ህንፃው አብሮት አርበኞችን ህንፃ ጋር አይደርስም፣ ግን ግልጥ ያለ ነገር መሆኑ ለልጆቹ የሚፈጥረው ነገር ስላለ ተነጋግረን ምን ብለን እሱ ተነስቷል። በዛ መልኩ አብሮት ላይብረሪ የተነሳ መሰራቱ ጋር ተያይዞ አንድ ሰው ጻፈ ብለው ያነሱት ነገር አለ። ትዝታችን ድሮ ጠላ የምንጠጣበትን ጠጅ ምንድን ነው ስጋ የምንቆርጥበት ቦታ ላይ አመተው ላይብረሪ ተሰራበት የሚል ትችት እንዳዩ ይገልጻሉ። ምጸት የሆነው ይሄን የሚለው ላይብረሪ ተሰራ የሚለው ሰው ጸሐፊ መሆኑ ነው በሚል ያነሳሉ። አብሮት ላይብረሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንፃ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም።
ያ ደግሞ ዲፕ ቲንኪንግ ይፈልጋል። ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምጽ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ በሚዲያ የሚናገረው። ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳይል ይሄ ሰው የጸሐፊ ነው ባይዘው ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት በለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለ። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ሰዎች በልማትም በጥፋትም ትዝታቸውን ሊያጡ ይችላል። ጥያቄ ውስጥ የሚገባ ነገር አይደለም። ነገር ግን አንዳንዴ ደግሞ ታሪካዊ የሚባሉ ዘመኑን ጊዜውን የሚያስታውሱ እንደ ቅርስ የተመዘገቡ ነገሮች አሉ። እንደ ቅርስ የተመዘገቡትን ነገሮች በተመለከተ የመጀመሪያው ጥያቄ መነሳት ያለበት እንደ ቅርስ የተመዘገቡ ነገሮችን በእንደዛ መልክ የተቀመጡ ነገሮች ላይ ማፍረስ ተካሂዷል ወይ? የቅርስ ባላደራ ማህበር በዛ ደረጃ ወይ ደግሞ በመንግስት ስር ያለው ረዳት ፕሮፌሰር አበባው የሚመሩት ተቋም በቅርስነት የተመዘገቡ ተቋማት ላይ የደረሰ ነገር አለመኖሩን ገልጸዋል። እንደ ቅርስ ባሉ ነገሮች ላይ አለመነካቱን ከሚያሳዩ ነገሮች ለምሳሌ ሸገር ፓርክ ውስጥ የቦታው በጣም ወሳኝ ቦታ ነው። ትልቅ ፓርክ ተሰራ። ግን ደግሞ እዛ ውስጥ ቅርስ ስላለም ማዕከል ተሳሳትኩ አንድ ደጃዝማች የሆኑ ማን ቤት እዛው ሸገር ፓርክ ውስጥ ሳይነካ ቁጭ ብሏል። ፓርኩ ሙሉ ሙሉ ፈርሶ የተሰራ ነው። ግን የእርሳቸው ቤት ደግሞ ታሪካዊ ነው ተብሎ ተቀምጧል። ስለዚህ እንደዚህ መስፈርት የሚያሟላ ነገር ኖሮ በቅርስ ደረጃ የተነካ ነገር ካለ እንደሱ አይነት ክርክር ጥሩ ነው። ልማትም ሲለማ ያንን ትቶ ሌላውን ፓርት አልምቶ መስራት እንደሚቻል ሸገር ፓርክ ውስጥ ባለው ነገር ሸገር የወንድማማቾች ፓርክ ከሁለት ባንድ ውስጥ። ስለዚህ በዛ መልክ በቅርስ ደረጃ የተቀመጡ ነገሮች ተነክተዋል የሚለው ነው የመጀመሪያው። ከዛ ውጭ ግን ስጋ ቤቶች፣ ጠላ ቤቶች ምናምን ለምን ፈረሱ ብሎ የሚከራከር ሰው እኔ የጤነኝነት ምልክት መስሎ አይታየኝም በምንም መመዘኛ። ፒያሳ አካባቢ በነበረው ነገር በግሌም በወቅቱ ፒያሳ ባይነካ የሚል እንትን ነበረኝ። ፒያሳ ኦልድ ታውን በቃ ከተማ ውስጥ ጥንታዊነቷን ማሳያ ፒያሳ ነው። ስለዚህ ኦልድ ታውን መነካት የለበትም የሚል ነገር ወቅቱ በግሌ አራምጃለሁ። ፒያሳን ስናይ በቲሩ ማቅጣጫ አንድም ነገር አልተነካም። ምናልባትም የተወሰኑ ነገሮች ተነክቷል። ግን አብዛኛው በቲሩ ማቅጣጫ ያለው ወደ ከራስ መኮንን ድልድይ ወደ ጊዮርጊስ ወይ ደግሞ ወደ ፒያሳ ስንጓዝ በስተቀኝ በኩል ያለው አልተነካም። በስተግራ በኩል ደግሞ አልፎ አልፎ ያልተነኩ እንደ ብሪቲሽ ካውንስል ያሉበት ህንፃዎች አሉ። ግን ቲሩ መደዳ አሁን ፓርኪንግም መኪናም እየቆመ እንደውም አንድ ወቅት ፓርኪንግ እንዳይኖር ተደርጎ አካባቢው ሙሉ ሙሉ ጭር ብሎ ለገበያ ምንድነው ለነጋዴዎች ሁሉ አስቸጋሪ ሆኖ እንደነበር ሰምቻለሁ። አሁን ፓርኪንግ መኪኖች መንገድ ዳርና ግራና ቀኝ መቆም ይችላሉ። ስለዚህ እዛ ጋር መኪኖቹ ቆመው መገበያየት የሚቻልበት ሁኔታ ላይ ፒያሳ አንደኛው ዳር እንቅስቃሴ ላይ ነው ያለው። በስተግራ በኩል ወደ ፒያሳ ሲኬድ በስተግራ በኩል ያለው ላይ ፈርሷል። ዛሬ ላይ ደግሞ ወደ በስተግራ በኩል ያለው ነገር ምንድነው የሚለውን ነገር በፈረሰበት ወቅት አይቼዋለሁ። አሁን ደግሞ በወንዝ ዳር ልማት ምን ያህል እንደተለወጠ ደግሞ ተገንዝቤያለሁ። ስለዚህ እዛ በሱቆቹ ላይ ያንን ወቅት የሚያስታውሱ ወይ ደግሞ በቅርስነት ደረጃ መመዝገብ ሲገባቸው የፈረሱ ሱቆች አሉ ወይ? እሱን ጥያቄ ማንሳት ይቻላል። አለ ወይ? አይመስለኝም። እዛ ጋር ዝም ብሎ ትንንሽ ሱቆች ናቸው የነበሩት።
በሌላ በኩል ደግሞ በስተቀኝ በኩል ያሉት አሉ። እንደገና ይሄ ግዙፍ ሞል፣ ግዙፍ የገበያ አዳራሽ በዶሮ ማነቂያ አቅጣጫ ጠቅላላ ድባብ ሆቴል ምናምን ይዞ እስከ አያሌው መስፍን የሚወርደው ግዙፉ ሞል በስተግራ በስተታች በኩል ደግሞ ወደ ፒያሳ ዋናው መንገድ ድረስ ስለሚሄድ እንደገና ምናልባት ከተማው የበለጠ በዛም ሞቅ ሊል የሚችልበት ሁኔታ ይኖራል ተብሎ ይጠበቃል። ስለዚህ ቅርስ ተነክቷል የሚለው መሰረታዊ ነገር ነው። ከዛ በኋላ ደግሞ ወደ ታች ያ ነገር የፈረሰበት ቦታ ላይ የወንዝ ዳር ልማቱ ከተማዋን ትርጉም ባለው ሁኔታ ደግሞ የለወጠ ስለሆነ አፍርሰው ለሆነ ባለሀብት ለምናምን የተሰጠ ነገር አይደለም። አፍርሰው የሆነ ምንድነው ቢዝነስ ወይ ደግሞ ምናምን የሰሩበት ነገር አይደለም። ሀገሪቱ ላይ ኢትዮጵያ ላይ ከፍተኛ ሀብት እየፈሰሰ ነው። አሁን ማንም አዲስ አበባ ላይ ዶክመንተሪ መስራት ምናምን ዩቲዩበሮች የውጭ ሀገር ሰዎች መጥቶ ስለ አዲስ አበባ እንትን ማለት ቢያንስ በወር ውስጥ 2-3 4-5 በጣም በእርግጠኝነት ይሰራል። እና የሁሉ ገንዘብ ከየት መጣ የሚሉ ነገሮች ናቸው የምንሰማው። ትርጉም ባለው ደረጃ ሀገሩ ከተማው ተለውጧል። ስለዚህ ትዝታ ከቅርስነት ጋር የሚያዙ ነገሮች እዛ ላይ የተነሱ ነገሮች አሉ። ፒያሳንም ወደ ቼንትሮ አቅጣጫ ስንሄድ ሲኒማ ኢትዮጵያ፣ ቼንትሮ እነዚህ ደግሞ እንዳሉ ናቸው። እሱኑ ግምት ውስጥ አስገብቶ በሌላም በኩል ደግሞ ቅርስ የሚባለው ነገር አለመነካቱንም ግምት ውስጥ አስገብቶ በአጠቃላይ ደግሞ ከተማው በአጭር ጊዜ ውስጥ እንደገና የተሰራ እስኪመስል ድረስ የተለወጠውን ነገር እውቅና መስጠት በጣም በጣም አስፈላጊ ነገር ነው። ይሄ ዛሬ እውቅና ባይሰጥ የሚመሰክር ትውልድ ለተሰራለት ነገር የሚያመሰግን ትውልድ ማምጣቱን የሚያጠይቅ ነገር አይደለም። ስለዚህ ማንም ጤነኛ ሰው በዚህ ባጭር ጊዜ ሀገሩ አዲስ አበባ ከተማ በየትኛው አቅጣጫ ፈርሳ እየተገነባች ነው። እርግጥ ነው አሁን አንዳንድ ስሰማ ቀደም ሲል መንገድ ለመስራት ምናምን ሲፈርስ መሬቶች ምናምን በጣም እንደነበሩ ሰማለሁ። አሁን ደግሞ በአንድ በኩል ሲያልቅ የሚታየውን ውጤት በመገምገም በሌላም በኩል መንገዱ የሚሰራበትን ፍጥነት እሱንም በማስተዋል በአብዛኛው በፊቱ አይነት ሮሮ ምናምን እንደሌለ እየሰማሁ ነው። የተለያየ መንገድ ቢባል ነገር ካለ እሱማ ከተማውን ለውጦታል፣ ግን ጦርነቱን ምን እኮ በቃ ማብቂያ የሌለው ጦርነት ሰው እያለቀ ከተማው ምን ይደረም ይሰራልናል ይላል። ዛሬ ላይ ቢያንስ ሰው ለጦርነት የወጣው ሀብት የበለጠ ከተማውንም ሀገሩንም መለወጥ የሚችለውን ነገር ጭምር እንዲወድም ያደረገውን ጦርነት እነማን እንደለኮሱት ለምን እንደለኮሱት ዛሬ የመንግስት መረጃ ሳይሆን የባለቤቶቹ መረጃ በአደባባይ ከወጣ በኋላ ዛሬ ስለ ጦርነቱ ምክንያት ሰጥቶ ይናገራል ብዬ አላምንም። የሸኔ ደጋፊ የሆኑ ሰዎች የፋኖ ጦርነት ለምን ዓላማ በምን ፍላጎት እንደተነሳ በእርግጠኝነት መናገር ይችላሉ። ከኢትዮጵያ መንግስት ጋር እንደማይያዝ ያውቁታል። የፋኖ ደጋፊዎች በጣም በእርግጠኝነት የሸኔ ጦርነት ለምን እንደተነሳ ለምን ፍላጎት እንደተነሳ በእርግጠኝነት ያውቁታል። ችግሩ የሚሆነው ምንድን ነው? የሸኔ ደጋፊዎች ራሳቸው ጦርነቱን ሸኔ ለምን እንዳነሳ እያወቁ ማመን አይፈልጉም። የፋኖ ደጋፊዎች ፋኖ ጦርነት ውስጥ ለምን እንደገባ በግልጽ እያወቁ ያንን ማመን አይፈልጉም። ግራ ቀኝ ደግሞ ለሚያዩ ነገሮችን ለሚመረምሩ በኃላፊነት ስሜት እዚህ ማጥ ውስጥ እንዴት ገባን፣ ማን አስገባን፣ ለምን እየዳከርን ቆየን፣ ለምን መውጣት አቃተን የሚለውን ጊዜ ወስደው ትንሽ ለሚያሰላስሉ ሰዎች እዚህ ማጥ ውስጥ ህወሓት፣ ሸኔና ፋኖ የሚባሉ ቡድኖች ኢትዮጵያን እዚህ ማጥ ውስጥ ከተዋታል።
ከዚህ አረንቋ ውስጥ ደግሞ ለመውጣት የኢትዮጵያ የሀገር መከላከያ ሰራዊትና የኢትዮጵያ ጸጥታ ኃይሎች በከፈሉት ትርጉም ያለው የህይወት የአካል ሁሉ ነገር መስዋዕትነት ያን የመከራ የሰቆቃ ምዕራፍ ኢትዮጵያ እየዘጋች እንድትራመድ፣ በሌላ በኩል ደግሞ ልማቱን እንዳይቆም የአካል ሁለመና መስዋዕትነት ተከፍሎ ከዚያ ዙሪት ውስጥ ለመውጣት ብዙ ርቀቶች ተሄደዋል። ከምንም በላይ ጦርነቱ ጠላት መጣብህ፣ ሃይማኖትን ማንነትን ሊያጠፋብህ መጣብህ ብለው የቀሰቀሱ ሰዎች የሃይማኖቱም የማንነቱም ጠላቶች እነርሱ መሆናቸውን ሰው በዓይኑ በብረቱ ተመለከተው፣ በእጁ በመዳፉ ዳሰሰው። ጠላት ማን እንደሆነ ሩቅ ያለ ግድያን አስቆማለሁ ብሎ ደጃፉ ላይ ሞት ያወጀበት ማን እንደሆነ ህብረተሰቡ አየ። ይሄንንም በአደባባይ በምሬት መሰከረ። ስለዚህ ኢትዮጵያ ውስጥ የበለጠ መልማት፣ የበለጠ መራመድ፣ የበለጠ ማደግ የምንችልበት ሁኔታ የተደነቃቀፈውና ኢትዮጵያ ማጥ ውስጥ እንድትዳክር የተደረገው በእነዚህ ሰፈራቸው ላይ በቆሙ ሀገር የሚባል ነገር በማይገባቸው በብሔር ተደራጅተው በመንደራቸው እያሰቡ እርስ በርስ የሚራኮቱ ግለሰቦች፣ ቡድኖች ሳቢያ መሆኑ ዛሬ ላይ ፍንትው ብሎ በአደባባይ የሚታይ እውነታ ነው። ዛሬ ሀገሩ እንዲረበሽ፣ ቀውስ እንዲበረታ በገንዘባቸው በምናምናቸው ያንን ሲያደርጉ የነበሩ ሰዎች ሁሉ በኢትዮጵያ የጸጥታ ኃይሎች የህይወትና የአካል መስዋዕትነት እነርሱም ጭምር ሰላማቸውን አግኝተዋል። አማራና ኦሮሚያ ገጠር ውስጥ ህብረተሰቡ እየደረሰበት ያለው ዛሬ እየተፋታ ነው ብዬ አምናለሁ መከራና ጉስቁልና ዋና ከተማው አዲስ አበባ ጭምር ገብቶ ሀገሩ የጎበዝ አለቆች መጫወቻ፣ የሽፍቶች መፈንጫ ሆኖ ያኔ ባረዳው የሚል ጸጸት ለመጸጸት ጊዜ እንኳን የሚኖርበት ሁኔታ አይኖርም ነበር። ያንን አደጋ ያን አሰቃቂ ትዕይንት ወደ ከተማ፣ ወደ ርዕሰ መዲናችን፣ ወደ ክፍለ ሀገር ከተሞች፣ ወደ ዞን፣ ወደ ወረዳዎች በደንብ እንዳይሄድ በህይወት በአካል መስዋዕትነት ነው ሽፍቶቹን ነፃ አውጪ ብለህ የምትጠራ ካለ ለአንተ ነፃ አውጪ ነው። የተደራጁ ሽፍቶች የሚለውም ደግሞ ሽፍቶችም እኮ ዘራፊዎች ናቸው። ከዘረፉ በኋላ ሌላ አሰቃቂ ትዕይንት አይፈጽሙም። ሁሌ ደጋግሞ ማስተዋስ ነው። ህወሓት ጫካ በነበረበት ጊዜ፣ ሻዕቢያ ጫካ በነበረበት ጊዜ፣ ኦነግ ጫካ በነበረበት ጊዜ፣ ኦብነግ ጫካ በነበረበት ጊዜ፣ አርዱፍ ጫካ በነበረበት ጊዜ ፋኖና ሸኔ የሚፈጽሙትን አይነት ዘግናኝ ትዕይንት አይፈጽሙም። በፍጹም የተለያዩ ወንጀሎች ፈጽመዋል። እንዲህ አይነት አረመኔ የሆኑ ድርጅቶች በኢትዮጵያ ምድር የበቀሉት ሸኔና ፋኖ የሚባሉ ናቸው። ድሮ በ2000 መጀመሪያ ወይ ደግሞ በ19 በሃያኛው ክፍለ ዘመን መጨረሻ በ1990 ምናምኖች ውስጥ ሴራሊዮን ውስጥ በጣም ትልቅ ነውጥ የነበረበት ጊዜ ነበር እና ሴራሊዮናውያን ዛሬ ከዛ ፈተና ምናምን ተፋተዋል። ምክንያቱም እነዛ አረመኔዎች፣ እነዛ እጅና እግር ቆርጦ የነበሩ እንደ እጅን ከክንድ በላይ መቁረጥን የፖለቲካ መሳሪያ ያደረጉት እነ ፎዴ ሳንኮን አይነት አረመኔዎች ወህኒ ተግዘው ከዛም በተፈጥሮ የሞት ጽዋቸውን ጨልጠው እነዛ እፎይ ባሉበት ሰዓት በኢትዮጵያ ምድር ፎዴ ሳንኮች መጥተው አረመኔ ድርጊቶች በኢትዮጵያ ምድር እየፈጸሙ ነው።
እነዚህን አረመኔ ድርጊት የሚፈጽሙ ሰዎችን በገንዘብ በምናምን ሲረዱ የነበሩ ሰዎች ለኢትዮጵያ መከላከያ ሰራዊትና ለሌሎች የጸጥታ ኃይሎች ቢያንስ በውስጣቸው ይጸልያሉ ብዬ አምናለሁ። በእነሱ መስዋዕትነት ነው ያንን እጅና እግር መቆረጥ ምናምን የሚባል ትዕይንት፣ አሰቃቂ ትዕይንት ወደ ከተማ ወደ እናንተ ሰፈር ወደ ዋና ከተማ ምናምን እንዳይመጣ ያደረገው የኢትዮጵያ የጸጥታ ኃይሎች በተለይም የኢትዮጵያ ሀገር መከላከያ ሰራዊት በከፈለው መጠነ ሰፊ መስዋዕትነት ነው እና አሁንስ እናንተ ጋር ስላልመጣ ገጠር ውስጥ ያለውን የቀረውን ቀበሌ ውስጥ ያለውን ህዝብ እያሰቃየ ይቀጥል ወይንስ ይህንን ቡድን በመደገፍ እነዚህን አረመኔ ድርጅቶች ገንዘብ እየላኩ ህብረተሰብ በማጎሳቆል ትቀጥላላችሁ ወይንስ ከእንዲህ አይነት ከነውርና ከኃጢአት ድርጊት ትፋታላችሁ ነው ጥያቄው። የገጠሩ ህዝብ መቼም ምን ስላጠፋ ምን ስለበደለ በእናንተ በምትልኩት ገንዘብ ይጨፍጨፍ? በምትልኩት ገንዘብ በምታዋጡት ዲናር የሚመጣ የለም። በጉልበት የሚሄድ መንግስትም እንደማይኖር ግልጽ ነው። ስለዚህ የምታዋጡት ገንዘብ ገጠር ላይ ያለውን ምስኪኑን ኢትዮጵያዊ ስቃይና ሰቆቃ ውስጥ መከራና ፍዳ ውስጥ እያስገባው ስለሆነ ቢያንስ ምን አደረጋችሁ? ለዛ ለገጠር አፈር ለሚገፋው ኑሮን ለማሸነፍ ለፋ ቀና ለሚለው እሱ የሚሞትበትን እሱ የሚጎሳቆልበትን እሱ ህልውናውን የሚያጣበትን ጥይት መግዣ መላኩን ቢያንስ እግዚአብሔርን በመፍራት እንኳን ከዚህ ድርጊት መቆጠቡ ጥሩ ነው። የሆነ ተአምር ተፈጥሮ ተአምር የምለው ምድርና ሰማይ ቦታ ቢቀያየሩ አይነት ነገር ሆኖ ኢትዮጵያ ውስጥ የሆነ ለውጥ የሆነ መንገድ የመንግስት ስልጣን ያለው መንግስት ተነነንበል ከዛ በኋላ እነዚህ አሁን ፍርስራሹ ህወሓት አነስተኛና ጥቃቅን ቡድኖቹ ሸኔና ፋኖ አዲስ አበባ ይደርሳሉ። ባዶ ሜዳ ቢገኝ ብዬ ነው። እዛው ሲታኮሱ መንገድ ላይ ነው ያልኩት። እዛው መንገድ ላይ አዲስ አበባ ሳይደርሱ እዛው አዲስ አበባ ለመድረስ እርስ በርስ መጀመሪያ ይገዳደላሉ። ከዛ ሌላ ሽፍታሞ ከተማ ውስጥ ይነሳና ምናምን ሊል ይችላል። ስርዓት አልበኝነት ይነግሳል፣ ህግና ስርዓት ይፈርሳል። ይሄ እንዳይሆን ሀገር ጸንቶ እንዲቆም ሽፍቶቹና አነስተኛና ጥቃቅን ቡድኖቹ አደብ እንዲገዙ ትልቅ ዋጋ ትልቅ መስዋዕትነት ተከፍሏል። ይህንን እውቅና መስጠት ለሰላም ወጥተው ለመግባት በስደተኛ ካምፕ ላለመንከራተት የቆለልከው ህንፃ ምናምን ግዙፉ ቢዝነስ ምናምን ሰላም እንዲሆን የህይወት የአካል ሁለመናስ መስዋዕትነት ተከፍሏል። ይህንን በደንብ ማስተዋሉ ጊዜ ወስዶ የተወሰነ ጊዜ ማሰቡ መመርመሩ ብዙ የሚጎዳ ነገር አይደለም። ከዛ ውጭ ጥያቄዎች ካሉ ቅሬታዎች ካሉ እነዛን መሰረት አድርጎ መንቀሳቀስ ደጋግመን እንደምንለው መንግስት ቢሮክራሲ ውስጥ የተሰገሰጉ ሌቦችን ከመንደራቸው እነሱ ቢወጡም እነሱ መንደሩ ከውስጣቸው ያልወጣውን ኋላ ቀሮች መንግስት ቀስ እያለ በተለያየ መንገድ እየመረመረ መንቅሮ ጥሎ ቢሮክራሲውን ደግሞ እንዲያጸዳ በዚህም ግፊት ማድረጉ በጣም አስፈላጊ ነው።
ከዚሁ ጋር በተያያዘ እዛው መድረክ ላይ ጠቅላይ ሚኒስትር አብይ ለፕሮፌሰር ብርሃኑ ጋር በተያያዘ ባነሷቸው ጥያቄዎችና አስተያየቶች ላይ መሰረት አድርገው የተናገሩት ነገር አለ። ያው በፊት ሳቅህ የአማጺ መሪ ምናምን በሚል ነው ማቀው። ግን ሰዎች ሲቀራረቡ ሲተዋወቁ በፊት ከማቀ በላይ ይበልጥ አወቅኩ፣ አከበርኩ፣ የበለጠ ኢንፍሉዌንስ አደረከኝ በርቀት በነበረ ሁኔታና በቅርበት ሰዎች አብረው ሲሰሩ ማለት ነው። ስለዚህ በተቃውሞ ጎራ በሌላ ጫፍ የነበሩ ሰዎችን ወደ ሀገሪቱ ፖለቲካ መድረክ ስልጣን ያለው ቡድን ከተቃዋሚዎች ጋር ለመስራት የሄደበት ርቀትና አቅምና እውቀት ያላቸውን ሰዎች ደግሞ ሂደት ውስጥ አስገብቶ በአንድ በኩል ተቃዋሚዎች እንዲሳተፉ በመፈለግ በሌላም በኩል በዛ መንገድ የገቡ ሰዎች ደግሞ ከገቡ በኋላ ትርጉም ያለው ስራ አጋዥ ሆነው ደግሞ መገኘታቸውን በአደባባይ ምስክርነት የተሰጠበት ነው። ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲቱሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ክቡራን ተመልካቾቻችን የዛሬም ማክሰኞ ታህሳስ 28 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ታህሳስ 28 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን